ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር አምላካችንና አባታችን ሆይ በጌታ በመድኃኒታችን በኢየሱስ ክርስቶስ ስም ስለ ታላቁ ምሕረትህና ቸርነትህ፣ ስለ በጎነትህና ስለ መልካምነት ሁሉ ክብርና ምስጋናን ላንተ እንሰጣለን። አንተ ታላቅ ኃያል ብርቱ አምላክ ነህና ክብር ሁሉ ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። በነገር ሁሉ ስለረዳን፣ ስላገዝከን፣ ስለበዛልን ጸጋ፣ ስለበዛልን ምሕረትህ፣ ስለበዛልን ቸርነትህ በኢየሱስ ክርስቶስ ስም እናመሰግንሃለን። አምልኮ፣ ስግደት፣ ውዳሴ፣ ክብር፣ ምስጋና ሁሉ ለታላቁ ስምህ ይገባሃል። አንተ ከፍ በል፣ ክበር፣ ንገስ፣ ግነን። ስምህ እግዚአብሔር የዘላለም አምላክ በእኛ ላይ እንዲጠራ፣ መልካምነትህ በሕይወታችን ሁሉ እንዲገለጥ፣ በነገር ሁሉ እንድታግዘን፣ እንድታበረታን፣ አቅም ጉልበትና ብርታትን እንድትሰጠን በኢየሱስ ክርስቶስ ስም እንጠይቃለን። እነሆ ደግሞ በዚህ ማለዳ በፊትህ እንጸልያለን። ቤተ ክርስቲያንን ትጎበኝ ዘንድ እግዚአብሔር ሆይ ያንተን ወንጌል ሕያው የሆነውን ቃልህን በምድር ሁሉ ትሰብክ ዘንድ አቅምና ጉልበት ለቤተ ክርስቲያን እንድትሰጣት፣ እንደገና በመንፈስ ቅዱስ ኃይልና በእሳትህ እንድታነቃቃት በኢየሱስ ክርስቶስ ስም እንጠይቃለን። እግዚአብሔር ሆይ በዚህ በመጨረሻ ዘመን ለትውልድ እውነተኛ ምሳሌ፣ ለትውልድ እውነተኛ ምስክር እንድትሆንና ጌታ ሆይ የጽድቅን፣ የቅድስናን፣ የቤዛነትን ወንጌል መስበክ እንድትችል በኢየሱስ ክርስቶስ ስም ለመሪዎች፣ ለአገልጋዮች ጥበብን፣ ማስተዋልን እንድትሰጥ በክርስቶስ ኢየሱስ ስም እንጠይቃለን። እግዚአብሔር ሆይ ቃልህ እንደሚል የማያስተውል ሕዝብ ይገለበጣል ተብሎ እንደተጻፈ ሕዝብህን ወደ ማስተዋል እንድትመልሰው ጌታ እግዚአብሔር የዘላለም አምላክ ከተያዘበት፣ ከታሰረበት፣ ከተሰወረበት መንገድ እንድታወጣው በኢየሱስ ስም እጠይቅሃለሁ። እግዚአብሔር ሆይ እነሆ በዚህ በዘመን መጨረሻ ላይ እያስተዋሉ በነገር ሁሉ የሚሄዱ ሕዝብህን፣ ትውልድን እግዚአብሔር ሆይ እንዲነሳ በነገር ሁሉ አንተን በመፍራት በጽድቅና በቅድስና የሚመላለስ ያንተ እጅ ያለባቸው አገልጋዮች በምድሪቱ ላይ እንዲነሱ እንጠይቃለን። ጌታ እግዚአብሔር ሆይ ከሐሰተኛ አስተማሪዎች፣ ከሐሰተኛ ነቢያቶች እግዚአብሔር ሆይ መንገድህን ከሕዝብህ የሚሰውሩ በጠማማኝ መንገድ ከሚመሩ ክፎች ሕዝብህ የተጠበቀ እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። ስለዚህ ማለዳ ደግሞ አመሰግንሃለሁ። ቃልህን ባርክልን። ሁሉ ለስምህ ክብር ይሁን። በኢየሱስ ጌታ ድንቅ ስም አሜን። እንግዲህ እየተመለከትን ያለነው አንደኛ ተሰሎንቄ ምዕራፍ 2 ነው። በትናንትናው ዕለት ቁጥር 10 ነበር የተመለከትነው። በእናንተ በምታምኑ ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደሄድን እናንተ እግዚአብሔር ምስክር ናችሁ ይላል። እንግዲህ የአገልጋይ ሕይወት ከምንም በላይ የሚታሰብበት የጽድቅና የቅድስና ምሳሌ ሆኖ መንጋውን መምራት ነው። በተለይ መሪዎች ይሄ በምንም መልኩ የተሰወረ ሕይወት ሊኖረን የማይገባው
ጉዳይ ነው ብዬ አምናለሁ። የተሰወረ ሕይወት ሁልጊዜ ለሌሎች መሰናክልና ወጥመድ እንደዚሁም የመጥፋት ምክንያት ሊሆን ስለሚችል እንዲህ አይነት ነገር ጋር ልንቆጠብ የሚገባ ይመስለኛል። ጳውሎስ በእነዚህ በተሰሎንቄ ክርስቲያኖች ፊት ምን አይነት አኗኗር፣ ምን አይነት አካሄድ፣ እግዚአብሔርን እንዴት እንዳስከበሩት እግዚአብሔርን እንኳን ምስክር ነው እስኪሉ ድረስ እናንተም እግዚአብሔርን ምስክር ነው እስኪሉ ድረስ የሄዱበት መንገድ የጽድቅና የቅድስና እንደነበረ ይናገራል። ወንጌል አንዱ በሕይወታችን በስልጣን እንዲሰበክ የምንፈልግ ከሆነ በዚህ መንገድ መሄድ አለብን ብዬ አምናለሁ። ስለዚህ ነው እግዚአብሔር ከሰማይ ሆኖ የምናገለግለው ሕዝብ ደግሞ አብሮን ሆኖ የሚመሰክርልን እኔና እናንተ የምንሄድበት መንገድ ጽድት ያለና ፈሪሃ እግዚአብሔር የተሞላበት እንደሆነ ነው። አለበለዚያ ግን ምን ሰብከው ወንጌል ወደ ትውልድ የሚደርስ ሳይሆን ነጥሮ የሚመለስ እውነታ የሌለው ሕይወት የሌለው ፍሬ አልባ የሆነ ወንጌል ይሆናል ማለት ነው። ብዙ ጊዜ ፍሬ አልባ የሆነ ወንጌል ለትውልድ የሚደርስ አይደለም። እንግዲህ ዛፍ ደግሞ የሚታወቀው በፍሬ ነው። እኛ ደግሞ ፍሬያማ ሕይወት እንዲኖረን ተጠርተናል። ልትሄዱ ፍሬ ልታፈሩ ሾምኳችሁ ነው የሚለን ዮሐንስ ወንጌል ምዕራፍ 15 ላይ ልትሄዱ ፍሬ ልታፈሩ ሾምኳችሁ ነው የሚለን። እንግዲህ ልንሄድ ፍሬ ልናፈራ ነው። አንዱ የሕይወታችን ፍሬ ነው። የሕይወታችን ፍሬ ማለት ባህሪዎቻችን፣ አመለካከቶቻችን፣ ንግግሮቻችን፣ ትህትናችን፣ ቅንነታችን፣ ታማኝነታችን፣ ለሰዎች መልካምና በጎ ማሰባችን፣ የሚጠሉንን መውደዳችን፣ ለሚጠሉን መማለዳችን፣ ይህ የመንፈስ ፍሬ በሕይወታችን ውስጥ ገላትያ ላይ የተጠቀሰውን ማሳየት የሚቻል ይመስለኛል። ሁለተኛው ፍሬያችን ደግሞ ሄደን የምናመጣው ነው። እነዚህ ሁለቱም ፍሬ ደግሞ ምስክርነት አለ። እግዚአብሔር ማንነታችንን አይቶ የውስጥ ማንነታችንን ተመልክቶ ሲመሰክርልን፣ ሰዎች ደግሞ የምንሄድበትን የሚታየውን በሕይወታችን የሚታየውን ነገር አይተው ይመሰክሩልናል። የሁለቱም ምስክርነት ግን አስፈላጊ ነው። ለወንጌል የግድ አስፈላጊ ነው። እኔን ለምን ትመለከታላችሁ? እኔ ጌታ አይደለም፣ ጌታን ተመልከቱ። ጌታን እኮ የሚታየው በሰው ውስጥ ነው፣ በእኛ ውስጥ እኮ ነው የሚታየው። አንዳንድ ሰባኪዎች በኃጢአት ጭምልቅልቅ ያለ ሕይወት ውስጥ ይገቡና ይኖሩና ለምን እኛን ትመለከታላችሁ? እኛ እንደናንተ ሰው ነን። ልክ ነው። ነገር ግን በጽድቅና በቅድስና ልንመላለስና ለመንጋው ምሳሌ ልንሆን እንደተጠራን ማወቅ ያስፈልጋል ብዬ አስባለሁ። ለመንጋው ምሳሌ የማይሆን ሰው ለማንም ምሳሌ ሊሆን አይችልም። እንግዲህ በትናንትናው ዕለት ይህን ሐሳብ ነበረ በትንሹ የተመለከትነው። ዛሬ ደግሞ እስቲ ቁጥር 11ና 12ን ቀጥለን እንመልከተው። ወደ መንግሥቱ ወደ ክብሩ ለጠራችሁ ለእግዚአብሔር እንደሚገባ ትመላለሱ ዘንድ እየመከርንና እያጸናን እየመሰከርንላችሁ አባት ለልጆቹ እንደሚሆን ለእያንዳንዳችሁ እንደሆንን ታውቃላችሁ ይላል። የተጠራነው ወደ እግዚአብሔር መንግሥት ነው። ሰዎችንም ማምጣት ያለብን ወደኛ አይደለም፣ ወደ አዳራሻችን ወይም ወደኛ ራሳችን በሰየምነው ሚኒስትሪ ውስጥ አይደለም ማምጣት ያለብን፣ ወደ እግዚአብሔር መንግሥት ነው። ሰዎች ከእግዚአብሔር ጋር በክርስቶስ ኢየሱስ እንዲታረቁ ማድረግና የእግዚአብሔር የመንግሥቱ አካል እንዲሆኑ ማድረግና የራስ ወይም ደግሞ የአጥቢያ አካል ማድረግ ይለያያል። ብዙ ጊዜ በኢትዮጵያ ውስጥ የተለመደው የአጥቢያ አካል ማድረግ ነው። ከመንግሥቱ ጋር ማስተሳሰር ሳይሆን የኛ ተከታይ እንዲሆኑ ነው ሰዎችን የምንፈልገው። የኛ ተከታይ እንዲሆኑ እኛ እንደ ጳውሎስ ክርስቶስን በቅንነት በእውነትና በታማኝነት በሕይወታችን በሙሉ ምስክርነት የምንከተል መሆን መቻል አለብን። ነገር ግን ማድረግ ያለብን ሁልጊዜ ሰዎችን ወደ ክርስቶስ ኢየሱስ መንግሥት ስናመጣ ወደ መንግሥቱ ነው ማሳየት ያለብን።
ወደ ጠራቸው ወደ እግዚአብሔር ነው ማሳየት ያለብን። ወደ ሞተላቸው፣ ወደ ተሰቀለላቸው፣ ወደ ደማላቸው፣ በደሙ ወደ አጠባቸው ተመልሶ ወደሚመጣው ወደ ክርስቶስ ኢየሱስ ነው ማሳየትና ማመልከት ያለብን እንጂ ወደ ራሳችን አይደለም። ይሄ በጣም ስህተት ነው። ኢትዮጵያ ውስጥ ብዙ ቤተ ክርስቲያኖች ሰዎችን ወደ ራሳቸው ነው አገልጋዮቹ እነሱን እንዲመለከቱ፣ እነሱን እንዲያጅቡ፣ እነሱን እንዲሰሙ፣ እነሱ እንደሚሉ ወደ ሌላ እንዳይሄዱ ምንድን ነው የሚባለው? ይሄ አጥር በቃ የኔ መንጋ ነው የሚባል ነገር የለም። ወደ እግዚአብሔር መንግሥት ነው ማሳየት ያለብን። ሰዎች የዳኑት በእኛ ማንነት አይደለም። እኛ ለማንም የከፈልነው ምንም ዋጋ የለም። የከፈለላቸው ክርስቶስ ኢየሱስ ነው። እግዚአብሔር ልጁን የሰጠን በልጁ በኩል ወደ እግዚአብሔር መንግሥት እንድንፈልስና የእግዚአብሔር መንግሥት አባል እንድንሆን፣ ሰራተኞች እንድንሆን፣ ልጆች እንድንሆን እንጂ የአንድ አጥቢያ አባል እንድንሆን አይደለም። በልክ ነው የምንመገብበት መጋቢ ያስፈልገናል፣ አጥቢያ ያስፈልገናል የምናመልክበት። ነገር ግን አይናችን መጋቢው ላይና አጥቢያው ላይ ሳይሆን ክርስቶስ ላይ መሆን አለበት። ሰባኪዎችም አስተማሪዎችም እረኞችም መንጋውን ማሳየት ያለብን ክርስቶስን ነው። ሰዎችን አይደለም ማሳየት ያለብን፣ የኛን ማንነት አይደለም። የኛን ልብስ እንዲያው አይደለም ቤተ ክርስቲያን የምንጠራቸው። የኛን ታላቅነት እንዲያው አይደለም ወደ ቤተ ክርስቲያን የምናመጣቸው። የክርስቶስን ልዕልና፣ የክርስቶስን ጌትነት፣ የክርስቶስን ታላቅነት፣ የክርስቶስን አዳኝነት፣ የክርስቶስን ፈዋሽነት፣ ክርስቶስ ኢየሱስ እንደጠራቸው፣ ከኃጢአት እንዳዳናቸው፣ እንደሞተላቸው፣ ተመልሶ መጥቶ እንደሚወስዳቸው ይሄንን ነው ልናሳያቸው የተፈለገው። ለእግዚአብሔር እንደሚገባ ትመላለሱ ዘንድ አለ። እንግዲህ ለማ ለእግዚአብሔር፣ ለኛ አይደለም። ለእግዚአብሔር እንደሚገባ ወደ መንግስቱ ወደ ክብሩ ለጠራቸው ለእግዚአብሔር። ወዴት ነው የጠራቸው? ለክብሩ ነው የጠራቸው። ክብሩን ሊያሳያቸው ነው የጠራቸው። ክብሩን ሊገልጥባቸው ነው የጠራቸው። ክብሩን እንዲሸከሙ ነው የጠራቸው። ስለዚህ ለሱ እንደሚገባ እንዲመላለሱ ነው። እነሱ እንደፈለጉ ሳይሆን የእግዚአብሔር ቃል እንደሚለው እንዲመላለሱ እኛ ከላይ ቅድም እንዳነሳሁት እየተመላለስን አሳይተናቸው እነሱም እንዲመላለሱ ስንነግራቸው ምሳሌነታችንን ይከተሉታል። እኛ የማንኖርበትን ሕይወት መድረክ ላይ ግን ብንሰብከው እኛ ስለሌለንበት በሰዎች ሕይወት ውስጥ የሚያመጣው ምንም ጠብታ ለውጥ የለም። ምክንያቱም እግዚአብሔር የሚሰራው ከመንፈሳችን ከማንነታችን ጋር አብሮ እንደሚሰራ ማወቅ መቻል አለብን። በድካማችን ኃይሉ ይገለጣል ማለት ድካማችንን ያግዘዋል፣ ይደግፈዋል፣ ወይም ደግሞ ያበረታናል ማለት እንጂ በቃ ድካምና ያንተ ድካም ችግር የለም እኔ በአንተ ውስጥ አለፌ ሰዎችን እንደሱ የሚባል ነገር የለም። ይህንን በደንብ ልናውቅ ያስፈልጋል። የተሰራ ማንነት ይሰራል። የበሰለ ማንነት ሌላውን ያበስላል። የበረታ ማንነት ሌላውን ያበረታል። ስለዚህ ሁልጊዜ ወደ መንግስቱና ወደ ክብሩ ወደ እግዚአብሔር ወደ ጠራቸው ነው ማመልከት ያለብን። ሰዎችን ወደ ራሳችን አይደለም፣ ወደ ማንነታችን ማመልከት የለብንም። ትልቁ የኢትዮጵያ ቤተ ክርስቲያን ችግር ሰዎች ሁሉ የሚያመለክቱት ወደ ራሳቸው ነው። በአንደበታችን ክርስቶስን እንናገራለን፣ ነገር ግን በምግባራችን ሰዎች እኛን እንዲያጅቡ፣ እኛን እንዲመለከቱ፣ እኛ የምንለውን ብቻ እግዚአብሔርን እንዲሰሙ፣ ድምፁን እንዲሰሙ። በጎቼ ድምፄን ይሰማሉ ስላለ ድምፁን እንዲሰሙ ነው ማስተማር ያለብን። ያንን እንዲያደርጉ ነው ማሳየት ያለብን። ስለዚህ ይህንን ስናደርግ ነው በሰዎች ሕይወት ውስጥ ለውጥ የሚመጣውና ቤተ ክርስቲያን በዓለቱ ላይ ተተክላ ጠንካራ መሠረት የሚኖራት። ለዛሬ ማለዳ ያዘጋጀሁትን በዚህ ላብቃ።
ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን በገንዘባችሁ እየደገፋችሁ አብራችሁን እንድትቆሙ በጌታ ፍቅር አበረታታችኋለሁ። አጭር ጸሎት እንጸልይና እንጨርስ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ እናመሰግንሃለን። ክብር፣ ምስጋና፣ አምልኮ፣ ስግደትና ውዳሴ ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። ስላስተማርከን፣ ስለመከርከን፣ መንገድህን ስላሳየህን እናመሰግንሃለን። ደግሞ በጸጋህ እና በኃይልህ እርዳን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።